እስራኤል በኢራን የኒኩለር ይዞታዎችና የጦር አዛዦች ላይ ከፍተኛ ጥቃት ፈጸመች። እስራኤል አዳሯን በኢራን በአራት የጦር አዛዦችና እንዲሁም ሁለት የኒኩለር ሳይንቲስቶችን ከፍተኛ የሆነ ጥቃት አድርሳለች። እስራኤልና ኢራን ጦርነት ውስጥ ቢገቡ ምን ይከሰታል? በወታደራዊ አቅምስ ይመጣጠናሉ? የሚለውን በዝርዝር ይዘን ቀርበናል። ከእስራኤል ጀርባ አሜሪካ አለች ወይ? አሜሪካስ የምትለው ነገር ምንድን ነው? የሚለውን በሰፊው ይዘን እንቀርባለን። ሰላም ጤና ይስጥልን ውድ ኢትዮ ከረንት የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡ አርዕስተ ዜና ወደ እናንተ ይዘን ቀርበናል። እስከ መረጃው ፍጻሜ ድረስ በአብሮነት እንድዘልቁ በአክብሮትና በትህትና እንጠይቃለን። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። መካከለኛው ምስራቅ የተፈራው አልቀረም። እስራኤል ሌሊቱን ኢራን ስትመታራለች። በዚህም የኢራን በርካታ የጦር ጄኔራሎችና የኢራን የኒውክሌር ጣቢያ ተመቷል። ኢራን ከፍተኛ የጦር ጄኔራል ሁሴን ሳሊምን ጨምሮ መገደላቸውን ዓለም አቀፋዊ ሚዲያ እየዘገቡት ነው። እስራኤል ጥቃቱን የፈጸመችው በ5 ዙር ነው። በእስራኤልና በኢራን ወደ ሙሉ ጦርነት መግባታቸው አይቀሬ ሆኗል እየተባለ ነው። ኢራን በእስራኤል ከባድ ዋጋ ተከፍላለች የሚለው ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችል ተወዶ አስጠንቅቃለች። እስራኤል በኢራን 6 ወታደራዊና የኒውክሌር ጣቢያዎች ላይ የሰነዘረችው የአየር ጥቃት እስራኤል ከባድ ነው የተባለ የአየር ጥቃት ማድረሷንም አልጀዚራም ጨምሮ ዘግቧል። ጥቃቱን በኢራን ወታደራዊና የኒውክሌር ጣቢያዎች ያነጣጠረ መሆኑም ተገልጿል። በ6 ዋና ዋና ወታደራዊ የኒውክሌር ቦታዎች ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለች እየተባለ ከወዲሁ እየተዘገበ ነው። በጥቃቱ የኢራን ሪቮሉሽን ጋርድ ኃላፊ የነበሩት ሁሴን ሳሊምን ጨምሮ ሌሎች ከፍተኛ የጦር ጄኔራሎችና መሪዎች እንዲሁም ሳይንቲስቶች ተገድለውባታል። በእስራኤል ጥቃት ተከትሎ የአየር ክልሏን የዘጋችው ኢራን ከቀናት በፊት የእስራኤል ሚስጥራዊ ሰነዶች በእጇ እንደገቡ ስትገልጽ መቆየቷ ይታወሳል። ኢራን እስራኤል ከባድ ዋጋ ተከፍላለች የሚለው ማስጠንቀቂያ ስትሰጥ፣ እስራኤል በበኩሏ ጥቃቱ ሊቀጥል እንደሚችል ከወዲሁ እያስፈራራች ነው። የኢራን የጦር ኃይል ዋና አዛዥ ብርጋዴር ጄኔራል መሐመድ በእስራኤል ጥቃት ሳይገደሉ እንዳልቀረም ተነግሯል። በመሆኑም እስራኤል ይህንን ነገር አስተባብለዋለች። የኢራን ይፋዊ የዜና ማሰራጫ የጦር ኃይሎች ዋና አዛዥ ብርጋዴር ጄኔራል መሐመድ ባግሪን በእስራኤል መገደላቸውን አስተባብለው የነበረ ቢሆንም ግን አሁን ግን የጦር አዛዡ መገደሉ በርካታ ምንጮች እያረጋገጡ ይገኛሉ ሲል አልጀዚራም አስነብቧል። የኢራን ብሔራዊ ሚዲያ በጥቃቱ አብዮታዊ ዘብ አዛዥ ሁሴን ሳሊማ መገደላቸውን ማስታወቁ ተጨማሪ ኢራን ወታደራዊ ኃይል አዛዥ መሐመድ ባግሪም ተገድለዋል። ኢራን አሜሪካ በጥቃቱ ተባባሪ ሆናለች ብላ የከሰሰች ሲሆን አሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቱ ከመፈጸሙ በፊት መረጃ እንደነበራቸው በመግለጽ ጥቃቱ ግን አሜሪካ ተሳትፎ የለበትም ሲሉም አብራርተዋል። ዓለም አቀፋዊ የኒውክሌር ቁጥጥር ማዕከል በጥቃቱ የኢራን ዋነኛ የኒውክሌር ጣቢያ ላይ ጥቃት መፈጸሙን አስታውቆ በጥቃቱ በኢራን የሚገኘው 6 ወታደራዊ ማዘዣ የተመቱ ሲሆን ወታደራዊ አዛዦችም ጨምሮ 2 የኒውክሌር ሳይንቲስቶችም ተገድለውባታል። በጥቃቱ የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ ዋና አማካሪ መጎዳታቸውም ተነግሯል። የኢራን መከላከያ ሚኒስተር ከጥቃቱ በፊት በአይሁድ ሕዝብና በእስራኤል ወሳኝ የሆነ ነገር ይፈጸማል ማለታቸው ተዘግቧል። ኢራን ከጥቃቱ በኋላ ሐሰተኛ መረጃ የሚያሰራጩ ሰዎች በሕግ ጠይቃለሁ ያለች ሲሆን ከጥቃቱ በኋላ በዓለም ላይ የነዳጅ ዋጋ በ13% ጨምሯል ተብሏል። የኢራን የውጭ ጉዳይ ሚኒስተር ዓለም አቀፋዊ ማህበረሰብ እስራኤል ጥቃት እንዲያወግዝ ሲጠይቅ የተባበሩት መንግስታት ድርጅት ሁለቱም ሀገራት ወደ ጦርነት ከመግባታቸው እንዲቆጠቡም ጠይቋል። የኢራን መንፈሳዊ መሪ አያቶላህ አሊ ካሚኒ እስራኤል ኢራን ማጥቃቷ ራሷ ላይ መጥፎ ነገር እንዲፈጸም ወስናለች ማለት ነው ሲሉ ከወዲሁ አብራርተዋል። ኢራን ያጸፋዊ ምላሽ እንደምትሰጥ ሲጠበቅ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እስራኤላውያን ጥብቅ የሆነ ወታደራዊ መመሪያዎች እንዲከተሉ አሳስበዋል። ኢራን የተገደሉባት የጦር መሪዎችም ተክታለች። ይህም መሰረት አድሚራል ሀቢቡላሂ ሰሪያን የተባሉት የኢራን ጦር ዋና አዛዥ ሲሆኑ ብርጋዴር ጄኔራል አህመድ ዋዲሂ የእስላማዊ ሪፐብሊክ ዘብ IRGC ዋና አዛዥ ሲሆኑ ሆነው በኢማሙ አያቶላህ አሊ ካሚኒ ተሹመዋል። ኢማሙ በሰጡት መግለጫ ጽዮናዊ ያገዛዝ አስከፊና አሳማሚ በቀላች ይጠበቃል ብለዋል። ኢራን የእስራኤል ጥቃት ካለ አሜሪካ ድጋፍ የተደረገ አይደለም ብላለች። አሜሪካ የለሁበትም ብላለች። እስራኤል የምትጸጸተው ያጸፋ ምላሽ እናደርጋለን ሲል የኢራኑ አብዮታዊ ዘብም ተናግረዋል። ኢራን በእስራኤል ግዛት ላይ የምትሰነዝረው ያጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብም አስጠንቅቋል። ኢራን የደረሰባትን ጥቃት ተከትሎ የሀገሪቱ መሪ አያቶላህ አሊ ሰይድ አሊ ካሚኒ ያስተላለፉ መልእክት ተከትሎ የኢራን አብዮታዊ ዘብ ማስጠንቀቂያ አውጥቷል። አያቶላህ በመልእክታቸው ኢራን ያጸፋዊ ምላሽ ከባድና እስራኤልን የሚያጸጽት ይሆናልም ሲሉም ተናግረዋል። ይህ ንግግር ተከትሎ የኢራን አብዮታዊ ዘብ በእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋታል ማለቱን የኢራን ዜና አገልግሎትም ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቡ ዛሊፊ ሸካርቺ ኢራን ከባድ ያጸፋዊ እርምጃ እንደምትወስድም ተናግረዋል። ብርጋዴር ጄኔራል
እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዎች ጨምሮ በ10 ቦታ የሚሆኑ ወታደራዊ ኢላማ መምታቱን ይፋ አድርጓል። በኢራን የፈጸመችውን የአየር ጥቃት ተከትሎ ኢራን ከ100 በላይ ሰው አልባ አውሮፕላኖች ወይም ድሮኖች ወደ እስራኤል ማስወንጨፏ የእስራኤል መከላከያ ሰራዊት አስታውቋል። ኢራን በእስራኤል ጥቃቶች የተገደሉ የጦር መሪዎቿን በአዲስ ተሿሚዎች ተካች። ሁሴን ሰሊማ በእስራኤል ጥቃት መሞታቸውን ተከትሎ ጄኔራል አህመድ ሻሂድ የእስላማዊ አብዮታዊ ዘብ አዛዥ ሆነው ተሹመዋል። ሀቢቡላሂ ሳያር የጠቅላይ አዛዥ ጊዜያዊ ኃላፊ ሆነዋል። እስራኤል ሌሊቱን በኢራን የኒውክሌር ስፍራዎችና የጦር አዛዦች ጋር ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቆ ነበር። በዚህም ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴይን ሳሊማ መገደላቸውን የኢራን መገናኛ ብዙሃንም ዘግበውታል። እስራኤል ኢላማ ያደረኩት ወታደራዊ ይዞታዎችን ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉትም መካከል ሲቪሊያን ይገኙበታል ብለዋል። የኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑን ተገልጿል። ኢራን በእስራኤል ላይ ያጸፋዊ ምላሽ መስጠትም ጀምራለች። እስራኤል በኢራን በተፈጸመባቸው የአየር ጥቃት ተከትሎ ኢራን ከ100 በላይ ሰው አልባ አውሮፕላኖች፣ ድሮኖች ወደ እስራኤል ማስወንጨፏም እየተዘገበ ነው። በእስራኤል ጥቃት 6 የኒውክሌር ሳይንቲስቶችና ወታደራዊ ኃላፊዎችም ተገለዋል። እስራኤል አየር ኃይል ዛሬ ሌሊት 8 ሰዓት ቴህራን ጨምሮ በኢራን ዋና ከተማን ጨምሮ የተለያዩ ከተሞች ላይ መጠነ ሰፊ የአየር ጥቃት ተፈጽሟል። በእነዚህም ጥቃቶች የኢራን ጦር ዋና አዛዥ ጄኔራል መሐመድ ባግሪንና የኢራን እስላማዊ አብዮት ዘብ ዋና አዛዥ ሜጀር ጄኔራል ሁሴን ሳሊማና የኢራን ጦር ኃይሎች ማዕከላዊ ጽህፈት ቤት አዛዥ ሜጀር ጄኔራል ጎሎም አሊ ረሺዲ፣ ሁለት አንጋፋ የኒውክሌር ሳይንቲስቶችና ሌሎች የጦር አዛዦች መገደላቸውን ፋርስ የዜና ወኪል ዘግቧል። በጥቃቱ በናታንዝ የሚገኘው የኢራን የኒውክሌር ተቋምና የባላስቲክ ሚሳኤል ማምረቻ ኢላማ እንደተደረጉም ለማወቅ ተችሏል። ኢራን ጠንካራ አጸፋ ሰጣለሁም ብላለች። በእስራኤልና በኢራን የአስቸኳይ ጊዜ አዋጅ ታውጇል። ትምህርት ቤቶች ተዘግተዋል፣ መሰብሰብም ተከልክሏል። በተጨማሪም ታስኒም የዜና ወኪል እስራኤል ጥቃቶች 6 የኢራን ኒውክሌር ሳይንቲስቶች ስለመገደላቸውም ዘግቧል። ከተገደሉት ሳይንቲስቶች መካከል የኢራን የኒውክሌር ኃይል ድርጅት የቀድሞ ኃላፊ ፈይሰር አባሲርና የእስላማ አዛድ ዩኒቨርሲቲ ፕሬዝዳንት ሆነው ያገለገሉት የፊዚክስ ሊቅ የሆኑት መሐመድ ሙህዲን ተህራንችን ይገኙበታል ተብሏል። ሲኤንኤን የኢራን የበላይ መሪ አያቶላህ አሊ ካሚኒ በርካታ የጦር አዛዦችና ሳይንቲስቶች በጥቃት መገደላቸውን አረጋግጠዋል ሲል ዘግቧል። በእስራኤል ጥቃት ኢራን ያጣቸው ቁልፍ ሰዎችንም እነማን ነበሩ የሚለውንም በሰፊው እየተተነተነ ነው። በእስራኤል ጥቃት ማን እንደተጎዱ የሚገልጽ መረጃ አሁንም እየወጡ ነው። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒውክሌር ኢላማዊ ጨምሮ በ10 ቦታ የሚሆኑ ወታደራዊ ኢላማ መምታቱን ይፋ አድርጓል። ጥቃቱ ከተሰነዘረባቸው ቦታ መካከል በሀገሪቱ የሚገኘው ናታንዝ እና የኢራን ዋና የዩራኒየም ማበልጸጊያ ተቋም ይገኝበታል። ኢራን መንግስት ቴሌቪዥን በተደጋጋሚም እንዳሳየው ተሆነ ይህ ተቋም በጥቃቱ ስለመመታቱ ምስሎችን አስደግፎ አሳይቷል። በእርግጥ ይህ ተቋም የዩራኒየም ጋዝን ለማበልጸግ የሚያገለግሉ መሳሪያዎች የሚሰሩበት በመሆኑ ከመሬት በታች የተገነባ ነው። ይሁን እንጂ ይህ ተቋም በጥቃቱ አለመትረፉን የእስራኤል ጥቃት እጅግ ከባድ እንደነበር ማሳየ ነው ይላሉ ባለሙያዎቹ። ይህም ሆኖም ግን እስራኤል ጥቃት ምን ያህል ነው የሚለው በዝርዝር አልታወቀም። የኒውዮርክ ታይምስ ጋዜጣ በቴህራን ዙሪያ ቢያንስ 6 ወታደራዊ ካምፖች እንዲሁም ወታደራዊ አዛዦች መኖሪያ ቤታቸው መመታታቸውን ነብዋል። እንዲሁም በርካታ መኖሪያ ህንጻዎች መጎዳታቸውን የኢራን ከፍተኛ ባለስልጣን በመጥቀስም ዘግቧል። ይህ መረጃ የሚያጠናክረው ደግሞ የኢራን ጦር ኃይሎች መሪ መገደላቸውን የኢራን መንግስት ቲቪ ማረጋገጡ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳሊማና የኢራን ጦር ኢታማዦር ሹም ሜጀር ጄኔራል መሐመድ ባግሪ በዚህ ጥቃት መገደላቸውንም ተዘግቧል። ቢያንስ 2 የኒውክሌር ሳይንቲስቶችም በዚሁ ጥቃት እንደተገደሉ እየተገለጸ ነው። የኢራን አቶሚክ ኢነርጂ ድርጅት የቀድሞ መሪ ፈይረዲን አባስ እና ቴህራን የሚገኘው እስላማዊ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድ ሙህዲን ቴህራን እንዲሁም መገደላቸውን የኢራን መንግስትም ቲቪ ማረጋግጧል። የአጸፋው ምላሽ ከባድና እስራኤል የሚያጸጽት ኢራን በእስራኤል ግዛት ላይ የምትዘነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብም አስጠንቅቋል። አያቶላህ አሊ ካሚኒ በመልእክታቸው ኢራን የአጸፋዊ ምላሽ ከባድና እስራኤልን የሚያጸጽት ይሆናልም ሲሉም ተናግረዋል። ይህ ንግግር ተከትሎ የኢራን አብዮታዊ ዘብ በእስራኤል አስከፊ ምላሽ ለመስጠት እስራኤል በፈጸመችው ጥቃት እንድትጸጸት ያደርጋታል ማለቱን የኢራን ዜና አገልግሎት ዘግቦ እስራኤልም የጥቃቱ ማዕከል በኢራን ላይ ትሆናለችም ተብሏል። እስራኤል መከላከያ በኢራን የኒውክሌር ወታደራዊ ጣቢያዎች ከባድ
አየር ጥቃት ማድረሱንም አሳውቋል። ኢራን የእስራኤል ጥቃት ተከትሎ የአየር ክልሏን ሙሉ በሙሉ መዝጋቷን አስታውቃ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እንደ አስፈላጊነቱ ጥቃቱ ሊቀጥል ይችላልም ሲሉም አሳስበዋል። አያቶላህ አሊ ካሚኒ እስራኤል ከባድ ዋጋ ተከፍላለችም ሲሉም በአደባባይ ዝተውባታል። እስራኤል በ6 የኒውክሌር አካባቢዎች ላይ የተቀናጀ ጥቃት የሰነዘረ ሲሆን በ10 ሺዎች የሚቆጠሩ ወታደሮችን አንቀሳቅሳለች ተብሏል። ከኢራን በኩል ከባድ አጸፋ በአሜሪካና በእስራኤል ላይ እንደሚፈጸም እየተነገረ ነው። የመጀመሪያ መረጃዎቹ እንደሚያሳዩ ከሆነ የእስራኤል ጦር በ6 ስፍራዎች ላይ በመላ ኢራን ጥቃት ሰንዝሯል። 2 ዙር የጥቃት ማዕከል በኢራን ላይ መድረሱን የቴህራን ሚዲያዎች ያረጋገጡ ሲሆን በአሁኑ ሰዓት 3ኛ ዙር ጥቃት ሊፈጸም ጫፍ ደርሷልም ብለዋል። በቴህራን ናታዝ፣ ታብሪዝ እና ኢስፋን መሰል ቦታዎች የጥቃቱ ሰለባ ሆነ። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረው ከፍተኛ ጥቃት መፈጸሙን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሆሴን ሳሊማ መገደላቸውን የኢራን መገናኛ ብዙሃንም ዘግቧል። እስራኤል ኢላማ ያደረኩት ወታደራዊ ይዘቶች ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እንደተፈጸመባቸውና ከተገደሉት መካከል ሲቪሊያን ይገኙበታል ብለዋል። በኢራን መዲና ቴህራን ከፍተኛ ፍንዳታ እየተሰማ መሆኑን ተገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ሬዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ የጠሩት አካል ነው ተብሏል። ይህንም በተጨማሪም ኢራን ለእስራኤል የህልውና ስጋት መሆኗን ተናግረዋል። ኢራን በምላሹ በቅርቡ አጸፋ የመልሶ ማጥቃት ልታደርስ እንደምትችል የገለጸችው እስራኤል የአስቸኳይ ጊዜ አውጃለች። የኢራን መንግስታዊ ቴሌቪዥን እስራኤል በፈጸመችው ጥቃት ህፃናት ጨምሮ ሰላማዊ ዜጎች መገደላቸውን ተዘግቧል። ሆሴን ሳሊማ በዚህ ጥቃት ከተገደሉ ከፍተኛ አመራሮች መካከል አንዱ ናቸው። የሀገሪቱ የአቶሚክ ኢነርጂ ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱን አባስ መገደላቸውን የመገናኛ ብዙሃን ዘግበዋል። ፌሪደን አባስ ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ እንደተጫወቱ ይገለጽላቸዋል፣ ይነገርላቸዋል። ሳይንቲስቱ ከዚህ ቀደም በአውሮፓውያኑ 2010 በቴህራን ጎዳ ላይ ከተቃጣባቸው ግድያ ሙከራ ተርፈው ነበር። ሌላኛው በዚህ ጥቃት የተገደሉት የኒውክሌር ሳይንቲስት በቴህራን የሚገኘው የእስላማዊ አዛድ ዩኒቨርሲቲ ፕሬዝዳንት ሙሁዲን ቴህራንቺ ናቸው። ኢራን የአሜሪካ የእስራኤል ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ በበኩላቸው ሀገራቸው እንዳልተሳተፈም ተናግረዋል። አሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጥቃቶቹ እንዲፈጸም እንዲያውቁ ነገር ግን ሀገራቸው እንዳልተሳተፈች ለፎክስ ኒውስ ከወዲሁ አብራርተዋል። ኢራን የኒውክሌር መርሃ ግብሯን ለመቀነስ ከአሜሪካ ጋር የምታደርገው ድርድር እንደምትቀጥል ተስፋ እንዳላቸው በድጋሚም ተናግረዋል። የኢራን የኒውክሌር ቦምብ ሊኖራት አይገባምና ወደ ድርድር ጠረጴዛ ለመመለስ ተስፋ እናደርጋለን ሲሉም ተናግረዋል። ኢራን ዓለም አቀፋዊ ማህበረሰብ እስራኤል የፈጸመችውን ጥቃት እንዲያወግዙ ጥሪ ማቅረባለች። የኢራን የውጭ ጉዳይ ሚኒስተር ጥቃቱ የዓለም ደህንነት ታይቶ ለማያውቅ ስጋት አጋልጧታል ብለዋል። የእስራኤል ዋና አጋር አሜሪካ ለጥቃቱ መዘዝ ተጠያቂ እንደምትሆን ነው ሚኒስተሩ ያስጠነቀቁት። ጥቃቱን ተከትሎ የተባበሩት መንግስታት ድርጅት ሁለቱም ወገኖች ከፍተኛ መቆጠብ እንዲያሳዩ ሲጠይቅ፣ አውስትራሊያ በበኩሏ በዚህ መልኩ ማገርሸቱ አሰጊ ነው ብላለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እስራኤል በኢራን የኒውክሌር ይዞታዎች ላይ ያደረሰችውን ጥቃት አውግዘው ሁለቱም ወገኖች በቀጠናው ወደ ከፋ ጦርነት እንዳይገቡ እንዲቆጠቡ ጥሪ አድርገዋል። ከዚህም ጋር ተያይዞ እስራኤልና ኢራን ሙሉ ጦርነት ውስጥ ቢገቡ ምን ይከሰታል? በወታደራዊ አቅም ሲመጣጠናሉ የሚለው ማብራሪያም ከወዲሁ እየወጣ ነው። በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነት ያህል የመረርና የከረረ ግንኙነት ያለው ሀገራት የሉም ቢባል ማጋነን አይሆንም። በዚህ የተነሳ ሁለቱም ሀገራት በቀጥታ በእጃዙር አንዳቸው በሌላኛቸው ላይ ለመጉዳት ሲጥሩ ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረ ገጽ እንደምትጠፋ እንደሚሹ በይፋ ከመናገር አልፈው በቅርቡ ሰላምን የሚነሷትን ቡድኖች ሲደግፍ ቆይተዋል። የእስራኤል ፖለቲከኞችም እንደ ዋናኛ ስጋት የሚመለከቷት ኢራንን ሳትቀድመን ለመቅደም ባገኙት አጋጣሚ ለመጉዳት ይሯራጣሉ፣ ይጥራሉ። የእስራኤል ቁልፍ የምትላቸው የኢራን ወታደራዊ ኢላማዎች እንዲሁም ባለስልጣን ሳይንቲስቶችን አርብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ የሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ሲነሷት ቆይተዋል። ባለፉት ዓመታት መስከረም ማብቂያ በኢራን ከሚደገፉ ቡድኖች መካከል አንዱ የሆነው ሐማስ ከጋዛ የፈጸመውን ጥቃት ተከትሎ እስራኤል ኢራን በዙሪያ ያሉ ታጣቂ ቡድኖች ላይ አንድ ላይ ለማጥቃት የሚያስችላትን አጋጣሚ የተፈጠረላት ይመስላል። በጋዛ በሐማስ ተዋጊዎችና መሪዎች ላይ የከፈተችው ዘመቻ ዓመት ሊሞላ ሲቃረብ ፊቷን ወደ ሀያሉ የሊባኖስ ታጣቂ ቡድን ሂዝቦላና መሪዎቹ አዙራ ክፉኛ እያጠቃቻቸው ነው። ባለፉት 1 ዓመታት ውስጥ የእስራኤል ዱላ በቀጥታና በተዘዋሪም ኢራንን አቁስሏታል። ይህን ተከትሎ ባለፈው ዓመት ሚያዝያ 5 2016 ዓ.ም በዚህ ሳምንት መስከረም 21 2016 ዓ.ም ኢራን በእስራኤል ላይ የሚሳኤልና የድሮን ጥቃት ፈጽማለች።
አስታውቃለች። ምንም እንኳ ኢራን በእስራኤል ላይ የሰነዘረችው ድንበር ተሻጋሪ የድሮንና ሚሳኤል ጥቃቶች ይህ ነው የሚባል ጉዳት ባያደርሱም ኢራን በርቀት በእስራኤል ላይ ጥቃት የመፈጸም ብቃት እንዳላት አሳይቷል። ይህም ኢራን በምትደግፋቸው ቡድኖች እስራኤል ስታስጠቃና ስትጠቃ የቆየ ቢሆንም እስራኤል ደግሞ ከኢራን ጋር የሚያገናኘው ኢላማዎች ስትመታ በቀጥታ ከመጋጨት ተቆጥበው ነበር። አሁን ግን ሁለቱም ሀገራት ለረጅም ጊዜ በእጃዞ ሲያደርጉት የነበረው ፍልሚያ ወደ ቀጥታ ግጭት ማምራቱ ማሳያ ነው። ውስጥ ከሐማስ ጋር ከሊባኖስ ሂዝቦላ ጋር ደግሞ ድንበር የሚሻገር ግጭት ውስጥ ቆይታ አሁን ወደ ሙሉ ጦርነት የገባችው እስራኤል ከኢራን ጋር የቀጥታ ፍጥጫ ውስጥ ከገባች ዳፋ በሁለቱ ሀገራት ብቻ የሚወሰን ሳይሆን በመካከለኛው ምስራቅ ብሎ ዓለምን አሰግቷል። ማን በወታደራዊ አቅም አለው የሚባለውን ሲተነትኑ ቢቢሲ ሁለቱ ሀገራት ያላቸው ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን ሀገሪቱ ከዚህ በላይ የተደበቀ ወታደራዊ አቅም ሊኖራት ይችላል ተብሏል። ዓለም አቀፋዊ የስትራቴጂክ ጥናት ተቋም IISS እስራኤልና ኢራን ያለ የጦር መሳሪያ አቅም ለመገመት የተለያዩ ወታደራዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፋዊ ሰላም ተቋም የመሳሰሉ ድርጅቶች የአገር ወታደራዊ አቅም ማወቅ ጥናት አድርጓል። ነገር ግን ትክክለኛው ሀዝ በማግኘት በኩል አገሪቱ መረጃ ስለማይሰጡ ልዩነት ይታያሉ። የኦስሎም የሰላም ጥናት ተቋም PISO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፋዊ ስትራቴጂክ ተቋም IISS መረጃ በዓለም ዙሪያ ያሉ ሀገራት ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወስድ ይቻላል። ተቋሙ እንደሚለው ከሆነ እስራኤል ከኢራን ጋር ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛው ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላታል። የዓለም አቀፋዊ የግጭት ተቋም እንደሚያሳየው መረጃ መሰረት አውሮፓውያን 2022 እስከ 2023 የኢራን መከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን እስራኤል ግን ከጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻር የእስራኤሉ አጠቃላይ የሀገር ምርት ከኢራን በእጥፍ የሚበልጥ ይሆናል። የቴክኖሎጂ የበላይነት ሲታይ መረጃዎች እንደሚያመለክቱት እስራኤል ለውጊያ ዝግጅት የሆነ 340 ሺህ ወታደራዊ አውሮፕላን ሲኖራት እንዲሁም ኢላማ የለዩ ጥቃት የመፈጸም ብቃት ይሰጣሉ። ኳሊቲ የጦር ጀቶች መካከል ረጅም ርቀት ተጉዘው ጥቃት የመፈጸም F-15 አውሮፕላኖች፣ እጅግ ዘመናዊ F-35 አውሮፕላን ደግሞ ከራዳር እይታ ውጭ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርሱ የውጊያ ብቃት ያላቸው አውሮፕላን ባልተቤት ናት። ጀቶቿ 1960 ስሪት ጨምሮ F4 እና F5 F14 የጦር አውሮፕላኖች እንዳሏት ISS ገልጿል። የኦስሎም የሰላም ጥናት ተቋም ኒኮላ ማርኮስ እንደሚል ከሆነ ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ ለመብረር እንደሚችሉ ማወቅ አስቸጋሪ ነው ብለዋል። ምክንያቱም አውሮፕላኖቹ መለዋጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆን ነው ይላሉ።